የማካፍላችሁ ዛሬ የምንመለከተው በ100 ሜትር ሩጫ በጊዜ መጨረስ ስላለብኝ ዮሐንስ ራእይን ነው። ዮሐንስ ራእይ እንደምታውቁት ብዙ ጊዜ የማይነካ የማይደፈር ነው። ወደሱ አትግለጡም። አሁን የምናነበው ግን መጀመሪያ ኢሳይያስ ምዕራፍ 54 ይሆናል። ኢሳይያስ 54 ላይ ቁጥር 5 ብቻ አንብበን ወደ ዮሐንስ ራእይ ነው የምንሄደው። ዮሐንስ ራእይ ውስጥ ያሉትን ዝማሬዎች ነው የምንመለከተው። በእነዛ ዝማሬዎች ውስጥ ያለውን የአምልኮ ምስጢር ነው የምንመለከተው። አንድ ላይ ብናነበው እንችላለን አይደለ? አዎ፣ አንድ ላይ ብናነበው ድምጻችሁን አውጥታችሁ ሁላችሁም እኔ ቆጥረላችኋለሁ በኩል ሪትም ሁላችንም ድምጻችንን አውጥተን አንድ ቁጥር ናት እናነበዋለን። አንዳንድ ጊዜ ወገኖቼ ከእኔ አፍ ይልቅ ለጆሮአችሁ በጣም ቅርቡ የእናንተ አፍ ነው። ስለዚህ ስትናገሩት ቶሎ ይሰማል። መሰማት ብቻ አይደለም ይገባልና አንዳንዴ እንደዚህ በሉ ምንለው ያለ ምክንያት አይደለም። እናንተ ስትሉት የበለጠ ወደ ውስጥ ስለሚገባ ነው። ምዕራፍ 54 ቁጥር 5 ብቻ ነው የምናነበው። እቆጥርላችኋለሁ። እኩል ድምጻችንን ከፍ አድርገን እናነበዋለን። 2 3 ፈጣሪሽ ባልሽ ነው፣ አሜን። ቅዱስ አምላክ እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ታላቅነት ሁሉ ለስምህ ይሁን። አቤቱ በዚህ ሰዓት ከነዚህ ቅዱሳን ወገኖቼ ጋር በአንድ ልብ በመስማማት እንጠይቅሃለን። ሰማያትን ክፈትልን፣ መንፈስህን አፍስስልን፣ ቃልህን ግለጥልን በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። ተቀመጡ። አሁን ዮሐንስ ራእይ ላይ መግለጽ ትችላላችሁ። ከምዕራፍ 4 ጀምሮ ያለውን እንመለከታለን። ሁላችንም ከእግዚአብሔር ጋር ባለን ተዛምዶ ከእግዚአብሔር ጋር ባለን ግንኙነት እግዚአብሔርን ስለማመስገን እግዚአብሔርን ስለማምለክ ብዙ ጊዜ እንሰማለን። ነገር ግን ምን ያህል በምስጋናና በአምልኮ መካከል ልዩነት እንዳለ እንደምናውቅ አላውቅም። ይህን ነገር አስበነው ይህን ነገር መርምረነው ፍቺውን ተረድተነው እንደሆነ አላውቅም። ነገር ግን በምስጋናና በአምልኮ መካከል ልዩነት አለ። ምንድነው ልዩነታቸው? ምስጋና ስለተደረገልን ነገር የምንሰጠው ምላሽ ነው። ምስጋና ስለተሰጠን ስጦታ የምንሰጠው ምላሽ ነው። በምትኖሩበት አሜሪካ ውስጥ ገና ማለዳ ከቤታችሁ ስትወጡ በደንብ አርጋችሁ ጉንጫችሁ ውስጥ መሙላት ያለባችሁ ቃላቶች ቢኖሩ ዋናው አመሰግናለሁ ነው። ታንኪዩ ማለት ምክንያቱም በየቦታው ሰዎች ለሚያደርጉላችሁ የትኛውም በጎነት የትኛውም ሰርቪስ የትኛውም ነገር ምን ማለት አለባችሁ? ታንኪዩ ማለት አለባችሁ። ታንኪዩ። ምስጋና ለተደረገልን ነገር ለተሰጠን ነገር የምናደርገው ወገኖቼ፣ እግዚአብሔር ከትላልቅና ግዙፍ ከሆኑ ነገሮች አንስቶ በጣም ጥቃቅን እስከሆኑና እስከማናያቸው ነገሮች ድረስ ነገር ግን ለህልውናችን ለመኖራችን ለመዝለቃችን ወሳኝ የሆኑ ነገሮችን በየዕለቱ ያደርግልናል። ስለዚህ እግዚአብሔርን ምን እናደርገዋለን? ስላደረገልን ነገር እናመሰግነዋለን። ምስጋና የሚሰዋ እርሱ ያከብረኛል። የእግዚአብሔርንም ማዳን የማሳይበት መንገድ በዚያ አለ። እግዚአብሔር ምን ይፈልጋል? ምስጋናን ይፈልጋል። እግዚአብሔር በቀደሙት ዘመናት ለእስራኤል የመስዋዕትን ስርዓት ሲሰጣቸው እነሱ አያመሰግኑም። ነገር ግን መስዋዕቱን ያቀርባሉ። ሪቹዋል ስለሆነ ህግ ስለሆነ ስርዓት ስለሆነ እግዚአብሔር አንድ ጊዜ ምን አለ? እኔ እበላዋለሁ እንዴ ስጋውን ደሙን ስጠጣዋለሁን? እንደው ቢርበኝስ እንደው ሌላው ቢቀር ለእናንተ ነግራለሁን? በሺህ ተራራ ላይ ያሉ እልፍ አራዊትና እንስሳት የኔ አይደሉምን? እኔ የምፈልገው ምስጋና ነው ብሎ ሲሞግት የቃል ኪዳኑን ህዝብ እንመለከታለን። እግዚአብሔር ምስጋናን ይወዳል፣ ደግሞ ምስጋና ይገባዋል።
ነገር ግን አንድ ማወቅ ያለብን ነገር እግዚአብሔርን ተመልከቱ። እግዚአብሔርን እናመሰግናለን፣ ሰውንስ አናመሰግንም? አያችሁ፣ ምስጋና ጋር ሲሆን ኮመን ይሆናል። እግዚአብሔርንም እናመሰግናለን፣ ሰውንም እናመሰግናለን። ለምን ካላችሁኝ እግዚአብሔርን ስለሰጠን ነገሮች እናመሰግናለን። እግዚአብሔር ደግሞ ከሰጠን ስጦታዎች መካከል አንዱ ሰዎች ናቸው። ሰዎች ደግሞ ስለሚያረጉልን ነገር እናመሰግናለን። ምክንያቱም ምስጋና ስለተሰጠን ስለተደረገልን ነገር የምንሰጠው ምላሽ ነው። ወገኖቼ አምልኮ ግን ከዚህ ይለያል። አምልኮ ስለተደረገልን አይደለም፣ ስለተሰጠን አይደለም። አምልኮን ወገኖቼ ለእግዚአብሔር የምንሰጠው ከማንነቱ የተነሳ ነው። ካደረገልን ነገር የተነሳ ሳይሆን እርሱ ከሆነው ነገር የተነሳ ከማንነቱ የተነሳ ለእግዚአብሔር የምንሰጠው ነው። ለዚህ ነው ሰውን እናመሰግናለን፣ እግዚአብሔርንም እናመሰግናለን። ነገር ግን እግዚአብሔርን እናመልካለን፣ ሰው አናመልክም፣ ወይም ማንንም ሌላ አናመልክም። ለምን? ምክንያቱም እግዚአብሔርን የምናመልከው ከሆነው ነገር የተነሳ ከማንነቱ የተነሳ። ስለዚህ በምስጋናና በአምልኮ መካከል ከፍተኛ የሆነ የዲግሪ ልዩነት አለ። ወገኖቼ ማንም ሰው እግዚአብሔርን ሊያመሰግን ይችላል። ይህን የማያምኑ ሰዎችም እንኳን እግዚአብሔርን ሊያመሰግኑ ይችላሉ። የምስጋናቸው ነገር የተለየ ይሁን እንጂ ሊያመሰግኑ ይችላሉ። ምክንያቱም እሱ በኃጥአንም በጻድቃንም ላይ ፀሐይን ያወጣል፣ ዝናብንም ያዘንባል፣ ለሁሉም ቸርነት ስለሚያደርግ ያመሰግኑታል። ሊያመልኩት ግን አይችሉም። ምክንያቱም የምስጋና ምክንያቱ የተሰጠን የተደረገልን ነገር ከሆነ የተሰጠንና የተደረገልን ነገር ስለምናየው፣ ስለምንዳሰሰው፣ ስለምናሸተው፣ ስለምንቀምሰው ልናመሰግን እንችላለን። አምልኮ ግን ምክንያቱ፣ ስርወ ምክንያቱ፣ መነሻው፣ ሰበቡ ራሱ የእግዚአብሔር ማንነት ስለሆነ እግዚአብሔርን ለማምለክ እግዚአብሔርን ማወቅ ይጠይቃል። እግዚአብሔርን ልናመልከው የምንችለው በተገለጠልን መጠን ነው፣ ባወቅነው ልክ ነው። ወገኖቼ እግዚአብሔር ደግሞ እርሱ ራሱን ካልገለጠልን በስተቀር ልናውቀው አንችልም። ስለ እግዚአብሔር መገለጥ ሳስብ በጣም የሚገርመኝ ነገር አለ። እንደ ፓራዶክስ ወይም ደግሞ ሁለት ተቃራኒ የሚመስሉ ግን አንድ እውነት ምንድነው ካላችሁኝ፣ እግዚአብሔር በባህሪው የማይታይ አምላክ ነው። ለዚህ ነው ሮሜ ምዕራፍ 1 ቁጥር 20 ላይ ስትመለከቱ የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ዓለም ከተፈጠረ ጀምሮ ከተሰሩት ነገሮች የተነሳ ታውቆና ግልጥ ሆኖ ይኖራል ይለናል። እግዚአብሔር የማይታይ ባህሪ ያለው ነው። ስለዚህ የማይታይ ስለሆነ የማይታወቅ ነው። ነገር ግን እግዚአብሔር ደግሞ ልቡን ሄደን ስንመለከት እግዚአብሔር ምንድነው በጣም የሚወደውና የሚፈልገው ነገር ካላችሁኝ መታወቅ ነው። ታውቆ የማያልቅ ነው፣ ግን መታወቅ ይወዳል። ሊታወቅ የማይችል ነው በአንድ በኩል፣ ወይም ደግሞ የማይታይ ነው፣ ግን ደግሞ መታወቅ ይፈልጋል። እነዚህ ሁለቱ ተቃራኒ የሚመስሉ ግን የአንድ እውነት ሁለት ገጽታዎች ናቸው። ስለዚህ እግዚአብሔር በዘመናት ውስጥ ምንድን ያደረገው ካላችሁኝ ራሱን በተለያዩ መንገዶች ሲገልጥ ኖሯል። ለምን ካላችሁኝ መመለክ ስለሚወድ፣ ለመመለክ ደግሞ መታወቅ ስላለበት። ስለዚህ በፍጥረት ራሱን ገልጧል፣ በነቢያት ራሱን ገልጧል፣ በቅዱሳት መጻሕፍት ራሱን ገልጧል። በመጨረሻም ደግሞ ከሁሉ በላይ ደግሞ በልጁ በኢየሱስ ክርስቶስ ራሱን ገልጧል። ሃሌሉያ አሜን። ለምንድን ነው እግዚአብሔር የተገለጠልን? እግዚአብሔር የተገለጠልን እንድናመልከው። ስለዚህ የምስጋና ሰበቡ የተደረገልን የተሰጠን ነገር ነው። የአምልኮ ሰበቡ ግን ማንነቱ ነው። ስለዚህ ዛሬ ወገኖቼ ወደ ጥልቅ ነው የምንገባው። ዛሬ ወደ ጠለቀ ነገር ውስጥ ነው ገብተን አምልኮን የምንመለከተው። ይሄንን የሚያሳየን ሐዋርያው ዮሐንስ ነው በራእይ መጽሐፉ ላይ። የሚገርማችሁ ምዕራፍ 4 ላይ ስትመጡ ምን ይነግረናል? ምዕራፍ 4 ላይ ከምዕራፍ 1 እስከ 3 ድረስ የቆየው ምድር ላይ ነው። የቆየው በአብያተ ክርስቲያናት መካከል ነው። ለሰባቱ አብያተ ክርስቲያናት የተጻፉትን መልእክቶች ነው የምናነበው ከምዕራፍ 1 እስከ 3 ባለው ክፍል ውስጥ። ልክ 4 ላይ ሲደርስ ግን ወደ ሌላ አድራሻ ይወስደናል። ምን ይላል መሰላችሁ? ከዚያም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ። የት?
በሰማይ የተከፈተ ደጅ ያየው። አሁን ከዚህ በኋላ የምናየው ምድር ላይ ያለ አምልኮ አይደለም፣ ሰማያዊ አምልኮ ነው። ሃሌሉያ ወገኖች፣ አንድ ነገር ልንገራችሁ፣ ይሄንን አምልኮ ምድር እናመጣዋለን። ከገባን ከተገለጠልን ምድር እናመጣዋለን፣ ወደ ቤተ ክርስቲያናችን እናመጣዋለን። ሃሌሉያ ሰማይ ተከፍቶ አየኋለ፣ የተከፈተ ደጅ። እነሆ እንደ መለከትም ሆኖ ሲናገረኝ የሰማሁት ሁለተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያውም በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑ ላይ ተቀማጭ ነበረ። ተቀምጦበት የነበረው መልኩ የኢያስጴድን የሰርዴንን ዕንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙሪያው ነበር እያለ ይቀጥልልናል። ተመልከቱ፣ ሁለት ነገር እናያለን እዚህ ጋር። አንደኛ አሁን ከዚህ በኋላ የምናየው አምልኮ ሰማያዊ ነው። በሰማይ የተከፈተ ደጅ አየሁ ይላል። መንፈስም ና ወደዚህ አለኝ ይላል። ሁለተኛ ደግሞ በምን ነበርኩ አለ? በመንፈስ ነበርኩ። ወገኖች ስሙኝ፣ በመንፈስ የሚሆን እውነተኛና ሰማያዊ አምልኮ ነው የምናየው ከዚህ በኋላ። አሜን። ኦኬ፣ በምኖች ውስጥ ነው የምናየው ካላችሁኝ በጣም ሰፊ ስለሆነ በመዝሙሮች ውስጥ ብቻ ነው የምናየው። እዚህ ዮሐንስ ራእይ ውስጥ የምናያቸው ዝማሬዎች አሉ። ስሙኝ አንድ ነገር፣ ብዙ ጊዜ በስብከትም ሆነ በትምህርት ከማይደፈሩ የመጽሐፍ ቅዱስ መጽሐፎች መካከል አንዱ ምንድን ነው? ዮሐንስ ራእይ ነው። ለምንድን? እስቲ ምን አይነት ኢምፕሬሽን ነው ያለን ዮሐንስ ራእይን ስናስብ? ሆረር አይደለ እንዴ? ሬት እናርገው ብንል ሬቲንጉ ምንድን ነው የሚሆነው? ምን አይነት እንትን ውስጥ ነው ክላሲፋይ የምናደርገው ዮሐንስ ራእይን? ሆረር አይደለ እንዴ? በጣም የሚያስፈራ ነው። ስለ ቁጣ ነው የሚናገረው፣ ስለ መቅሰፍት ነው የሚናገረው፣ ስለ አውሬው ነው የሚናገረው፣ ምናምን ነው የሚናገረው። እና ብዙ ሰዎች አይደፍሩትም። መጽሐፍ ቅዱስ ውስጥ ከማይነበቡ መጽሐፍት አንዱ ዮሐንስ ራእይ ነው ወገኖቼ። ግን ዛሬ አንድ የምስራች እነግራችኋለሁ። የዮሐንስ ራእይ ወገኖቼ የመዝሙር መጽሐፍ ነው። በድፍን አዲስ ኪዳን ውስጥ እንደ ዮሐንስ ራእይ የመዝሙር መጽሐፍ የለም። 10 መዝሙሮች በውስጡ ይገኛሉ። 10 መዝሙሮች። ስለዚህ ስለ ዮሐንስ ራእይ እንድታውቁ የምፈልገው ምንድነው? የመዝሙር መጽሐፍ ነው። የአዲስ ኪዳን የመዝሙር መጽሐፍ ዮሐንስ ራእይ ነው። እነዚህ መዝሙሮች ግን በውስጣቸው ስለ አምልኮ በጣም የሚገርም ነገር አላቸው። ወደዛ ከመግባታችን በፊት ትንሽ ዘማሪዎቹን እዚህ ላይ የሚዘምሩትን ዘማሪዎች ላስተዋውቃችሁ ላንብበው። እዛው ምዕራፍ 4 ላይ እንደዚህ ይላል ከቁጥር 4 ጀምሮ በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብርሌ የሚመስል ብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሶስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውም በውስጣቸውም ዓይኖች ሞልተውባቸዋል። ዘማሪዎቹ እነዚህ ናቸው። 24ቱ ሽማግሌዎችና 4ቱ እንስሶች እነማን እንደሆኑ ማወቅ ትፈልጋላችሁ? እርግጠኛ ነኝ አንድ ቀን ጌታ መጥቶ ተነጥቀን ሰማይ ስንሄድ ስንት ሽማግሌዎች እናገኛለን? አይሰማኝም። ስንት እንስሶች እናገኛለን? 4 ብለት እንደሱ እንደምታስበው አውቃለሁኝ። ግን ላስተዋውቃችሁ እነማን እንደሆኑ። አውቃለሁኝ ለብዙዎቻችን በዘመናት ሚስጥር ሆነው የኖሩ ናቸው። ግን በጣም ግልጽ በሆነ መንገድ ተቀምጠዋል። እኔ ስለማውቃቸው ነው። አግኝቻቸውም አውቃለሁ። አይዟችሁ፣ 3ኛ ሰማይ ተነጥቄ አይደለም፣ እዚሁ ምድር ላይ። ሃሌሉያ አሜን። ዮሐንስ ራእይ የተጻፈበትን ያጻጻፍ ስልት ስትመለከቱ ወገኖች፣ የሥነ ጽሑፍ ይዘቱን ስትመለከቱ
ቁጥሮች ትልቅ ስፍራ ያላቸው መጽሐፍ ነው። ቁጥሮች ትርጉም አላቸው። እንደዚህ ነው የጻፉት። አፖካሊፕቲክ ሊትሬቸር ነው። እንደነ ሕዝቅኤል፣ እንደነ ዳንኤል፣ እንደነ በከፊል ዘካርያስ እንደነሱ አይነት የሆነ የሥነ ጽሑፍ ይዘት ነው የምናየው። ስለዚህ ቁጥሮች ትልቅ ስፍራ አላቸው። ብዙ ከተጠቀሱ ቁጥሮች መካከል አንዱን ልንገራችሁ። 12 ነው። 12 ቁጥርን ይጠቀምና ጸሐፊው የ12ን ድምሮችና ብዜቶች ነው የሚያነሳው። ለምሳሌ 24 ምሎች ይለናል ሽማግሌዎች። 24 የምን ድምር ነው? የ12 ድምር ነው አይደል እንዴ? ሁለት ጊዜ 12 ስንት ነው? 24 ነው። ከዛ በኋላ አይታችሁ እንደሆነ ለምሳሌ 144 ይለናል። 144 ቁጥር ይሰጠናል። 144 ደግሞ የ12 ምንድን ነው? ብዜት ነው። ከዛ ይቀጥልና እንደገና ደግሞ 144,000 ምርጦች ምናምን ይለናል አይደል እንዴ? እሱም የ12 ምንድን ነው? ብዜት ነው። ምንድን ነው ይሄ ነገር? ቶሎ ልንገራችሁ። እዚህ ላይ መቆየት አልፈልግም ብዙ። እግዚአብሔር መጀመሪያ የእስራኤልን መንግስት ሲመሰርት አብርሃምን እንደ ግለሰብ ከከለዳውያን ኡር ሲጠራ፣ ከዚያም በኋላ ደግሞ ያዕቆብ እንደ ቤተሰብ 72 ነፍስ ወደ ግብፅ ሲገባ፣ ከዚያም በኋላ ደግሞ ብዙ ህዝብ በሚሊዮን የሚቆጠሩ እንደ ህዝብ ከግብፅ ምድር ሲወጡ፣ እግዚአብሔር በሲና ህግ ሲሰጣቸውና በከነዓን ደግሞ መንግስት ሆነው ሲከትሙ፣ እግዚአብሔር ይሄንን እስራኤል የሚባለው ኔሽን ለመመስረት የተጠቀመው ስንት ቁጥር ነው? 12 ቁጥር። ስንት ነገዶች? እስራኤል ተብሎ ሲባል ስንት ነገድ ነው? 12 ነገድ ነው። ስለዚህ እነዚህ 12ቱን የያዕቆብን ልጆች መሰረት አድርጎ 12 ነገዶች አድርጎ እግዚአብሔር እስራኤልን መሰረተ። ስለዚህ 12 ቁጥር የእግዚአብሔርን ህዝብ የሚያመለክት ነው። ነገር ግን ያ የብሉይ ኪዳን ስርዓት ነው። ያ የብሉይ ኪዳን የእግዚአብሔር ህዝብ የእስራኤል ምሳሌ ነው። ጌታ ኢየሱስ ክርስቶስ በስጋ መጣ። አሜን። ከዛ በኋላ ምን አደረገ? አዲሱን ኪዳን ለመሰረት ሲል መጀመሪያ ስንት ሐዋርያት ጠራ? ወገኖች ጌታ ኢየሱስ ክርስቶስ ሆን ብሎ ነው 12 ሐዋርያት የጠራው። በእነዚህ 12 ሐዋርያቶች መሰረት ላይ በሐዋርያትና በነቢያት መሰረት ላይ ምን ሆናችኋል? ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ልክ ያን ጊዜ በጥንት ዘመን እግዚአብሔር የእስራኤል መሰረት እንዲሆኑ 12 ሰዎችን እንደመረጠ የያዕቆብ ልጆች እነሱ እስራኤል እንደሆኑ፣ እንዲሁ ደግሞ አዲሱን እስራኤል ደግሞ እግዚአብሔር ሲመሰርት ስንት ሰዎች ነው የተጠቀመው? 12 ሰዎች። በእነዚህ 12 ሰዎች ደግሞ እግዚአብሔር ምንድን ነው ያደረገው? የደረሰው ማንን ነው? ዓለምን ነው የደረሰው። ወደ ዓለም ሁሉ ምን አድርጉ? ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አለ። ሃሌሉያ! ወደ ዓለም ላካቸው። እነሆ አሁን በዚህ መንገድ አሕዛብ ሁሉ፣ ህዝቦች ሁሉ ተደረሱ በወንጌል። ስለዚህ የመጀመሪያው የሚወክልልን እስራኤልን ነው፣ አይሁድን ነው። ሁለተኛ 12 ደግሞ የሚወክለው አሕዛብን ነው። ምንድነው ኢየሱስ ክርስቶስ የሰራው ስራ? እነዚህ ሁለቱ ለዘመናት ምን ሆነው የኖሩ ናቸው? ተለያይተው የኖሩ ናቸው አለ እንዴ? አይሁድና ግሪክ፣ አሕዛብና እስራኤል ምናምን ተብሎ ተለያይተው የኖሩ ናቸው። በመካከላቸው የጥል ግድግዳ ነበር። እግዚአብሔር ግን አስደናቂ ስራ ሰራ። ሃሌሉያ አሜን። ምንድነው ያደረገው? ኤፌሶን ምዕራፍ 2 ሄዳችሁ ከቁጥር 11 ጀምሮ ብትመለከቱ በጣም ይገርማል። ምን ይላቸዋል ሐዋርያ ጳውሎስ? አሕዛብ ለሆኑት አሁን ግን በክርስቶስ ኢየሱስ አምነው ለተቀላቀሉት ወገኖች በሚጽፍበት ጊዜ እንደዚህ ብሎ ይላቸዋል። እናንተ አስቀድሞ በሥጋ አሕዛብ የተባላችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ ከእግዚአብሔር ተለይታችሁ በዚህ ዓለም ተስፋ አጥታችሁ ያለ ክርስቶስ ነበራችሁ። አሁን ግን
በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ። ሃሌሉያ! እስቲ ጮክ ብላችሁ ሁለቱን ያዋሃደ በሉ እስቲ። አንዴ ድገሙት ባካችሁ። ሁለቱን ያዋሃደ፣ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ጥልንም በመስቀሉ ገድሎ ሁለታቸውንም በአንድ ሥጋ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ሰላምንም ያደርግ ዘንድ። ኦ ሃሌሉያ! በእርሱ ሥራ በአንድ መንፈስ ወደ አብ መግባት አለንና ይላል። ሁለቱን ምን ያደረገ ያዋሃደ። ምንና ምንን ተመልከቱ። እስራኤልን ሁሉን ነው አይደለም። ከእስራኤል ምን የሆኑትን ቅሬታዎች የሆኑትን የተመረጡትን የዳኑትን ያመኑትን። አሜን። እስከ አሕዛብስ ሁሉን ነው አይደለም። ከአሕዛብም ደግሞ ያመኑትን የዳኑትን የተመጸጋ የተመረጡትን አመጣና ምን አረጋቸው? ቤተ ክርስቲያን በምትባል ኤክሌዥያ በምትባል ሕይወታዊ ማህበር ውስጥ አዋሃዳቸው። ሃሌሉያ ወገኖቼ! ለመጀመሪያ ጊዜ እነዚህ በባህል በሃይማኖት በስርዓት በሁሉ ነገር ተለያይተው የነበሩ ህዝቦች አንድ ላይ የመጡት የተቀመጡት በቤተ ክርስቲያን ውስጥ ነው። ስለዚህ 24ቱ ሽማግሌዎች ሲባል አቃለሁኝ ሰማይ ቤት ስትሄዱ ጢማቸው መሬት የነካ እዚህ ላይ የወርቅ አክሊል የጫኑ 24 ሽማግሌ እንደምትጠብቁ አቃለሁኝ። ወገኖቼ እንደዚህ የሚባሉ ሰማይ እንደሌሉ ዛሬ እነግራችኋለሁ። ምንድናቸው 24ቱ ሽማግሌዎች ካላችሁኝ? ከአይሁድም በጸጋ የተመረጡ ከአሕዛብም በጸጋ የተመረጡና በክርስቶስ ኢየሱስ ሥራ የተዋሃዱና አንድ የሆኑ ናቸው። ለምን 12 ሲደመር 12 ይሆናል? አይሰማም። ሀያ አራቱ ሽማግሌዎች ማን ናቸው ካላችሁኝ ወገኖቼ? ቤተ ክርስቲያን። 24ቱ ሽማግሌዎች ማን ናቸው ካላችሁኝ? ከአይሁድም ከአሕዛብም በጸጋ የዳኑ የተመረጡ። ስለዚህ ጌታ ምንድን ነው ያደረገው? 12 ነበሩ አይደለ? ከዛ 12 መጡ። ምንድን ነው ያደረገው? እንድትነግሩኝ ይጠብቃለሁ። እናንተ አሁን መደመር ሲባል ቅርብ ጊዜ የመጣ ነገር መስሏችኋል። መደመር ጥንት ነው የጀመረው። አሜን። ምን አረጋቸው ማለት ነው? ደመራቸው። 12 ሲደመር 12 24። ስለዚህ 24ቱ ሽማግሌዎች ወገኖቼ ከአይሁድም ከአሕዛብም በጸጋ የዳኑ ናቸው። እነሱ ናቸው የሚዘምሩት። ሃሌሉያ አሜን። ከዛ ደግሞ ማን አሉ አብረዋቸው? አራቱ እንስሶች ቢለው የኛ ትርጉም ነው። ምንድነው የሚለው? እስቲ ሌላው ትርጉም እንግሊዘኛው ኢቭን አዲሱ መደበኛ ትርጉም ያለው ሰው ካለ ምንድነው የሚለው? አውቃለሁ ጊዜ የለንም ግን ልንገራችሁ ነው። በእንግሊዘኛ የሚያስታውሰው ሰው አለ? ምንድነው የሚለው? the four creatures። አዲሱ መደበኛ ትርጉም ካያችሁት አራቱ ፍጥረታት ነው የሚለው። የድሮ አማርኛ ትርጉም ነው አራቱ እንስሳት ብሎ የሚለው። ትክክለኛው ይሄኛው ነው፣ ፍጥረታት የሚለው ነው። ወገኖቼ እነዚህ አራቱ ፍጥረታት በአራቱም ማዕዘን ያሉ የእግዚአብሔር ፍጡራን ናቸው። በምድር ላይ ያሉ የእግዚአብሔር ፍጥረታት ናቸው። እዚህ ጋር የተቀመጡት በምን ነው ታውቃላችሁ? ልክ እንደ ፓርላማ ነው ነገሩ። ይሄ የተወካዮች ምክር ቤት ነው የሚባለው። እንደዚህ ተወካዮች ተወክለው ነው የመጡት። እንዴት እንደተወከሉ ልንገራችሁ። ለምሳሌ በነገራችን ላይ አራቱንም እነዚህን የተጠቀሱትን እዚህ ጋር የት እንደምታገኟቸው ታውቃላችሁ? መጽሐፍ ቅዱስ በማጥናት ፍላጎት ካላችሁ ዘፍጥረት 9 ላይ ብትሄዱ አራቱም ተጠቅሰዋል። ዘፍጥረት 9 ላይ ከኖህ ጥፋት በኋላ እግዚአብሔር እንደገና አዲሱን ዓለም ሲጀምር አዲሱን ቃል ኪዳን ሲገባ ከነዚህ ጋር ነው የገባው።
እዛ ላይ ታገኟቸዋላችሁ። ምንድነው ተወካይ ስንል ምን ማለት ነው ካላችሁኝ፣ እንዲህ ያደረገ ይመስለኛል እግዚአብሔር። ከአራዊት ሁሉ አንድ ተወካይ ተመረጠ። እናንተ ማንን ትወክላላችሁ? ከአራዊት እርግጠኛ ነኝ ሌላ እንደምትሉ። ማን ነው የአራዊት ንጉሥ የሚባለው? አንበሳ ነው አይደል እንዴ? ምሳሌ ነው፣ ምሳሌ ነው። ስለዚህ የምናየው ምንድን ነው? የአንደኛው ፊት ምን ይመስል ነበር? የአንበሳ ፊት ይመስላል። ኦኬ፣ እስቲ ከሚበሩት በሙሉ አንድ ተወካይ ምረጡ። የአዋፋት ንጉሥ ማን ነው? ንስር። ንስር መጥቷል። ከዛ የሚቀጥሉት የቤት እንስሳ ናቸው። የቤት እንስሳት። ከቤት እንስሳት ሁሉ ተወካይ ማን ነው? እዚህ ላይ ጥጃ ይለዋል፣ በሬ። ከዛ ደግሞ የመጨረሻው እዛ ላይ የምናየው ተወካይ ከሰው ነው። ወንድም ሴትም አለ አይደል እንዴ? ሰው ጋር ስንመጣ እዚህ ጋር ተወክሎ የምናየው ወንድ ነው። የሰው ፊት ይመስላል ነው የሚለው። ኦኬ፣ ስለዚህ እነዚህ አራቱ ናቸው አይደለ? ምንድን ነው የሚያሳየን ካላችሁኝ ወገኖቼ፣ የእግዚአብሔርን ፍጥረታት ነው። ፍጥረታት ያመልኩታል። በጸጋም የዳኑቱ ያመልኩታል። 24ቱ ሽማግሌዎች በጸጋ የዳኑት ናቸው። አዲስ ፍጥረት የሆኑት ናቸው። እነዚህ ደግሞ እንዲሁ የእጆቹ ሥራ የሆኑት ፍጥረቱ የሆኑት ናቸው። ወገኖች አንድ ነገር ልታውቁ ፈልጋለሁ። እግዚአብሔር በክርስቶስ ኢየሱስ አዲስ ፍጥረት ስለፈጠረ የቀደመውን ፍጥረት አውጥቶ የሚጥል አይደለም። ይሄ የምናውቀው ፍጥረት ራሱ ተስፋ አለው። ሄዳችሁ ሮሜ ምዕራፍ 8ን ብትመለከቱ ከቁጥር 18 ጀምሮ ይነግራችኋል። በእኛም የሚገለጥ ዘንድ ካለው ክብር ጋር ሲነጻጸር ይህ የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች ክብር መገለጥ ይጠባበቃልና። ፍጥረት ለከንቱነት ተገዝቷል፣ ግን ወዶ አይደለም በተስፋ ስላስገዛው ነው እንጂ። ተስፋውም ፍጥረት ራሱ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብርና ነፃነት እንዲደርስ ነው። ስለዚህ ፍጥረት ምን አለው? ተስፋ አለው ብሎ ይለናል። ወገኖቼ የዳነውም ፍጥረት አዲሱ ፍጥረት 24ቱ ሽማግሌዎች የሚወክሉት ደግሞም የቀደመውም ፍጥረት እግዚአብሔርን ምን ያደርጋል? ያመልካል። በተለይ ግን እዚህ ውስጥ ያሉትን ዝማሬዎች የሚዘምሩት እነማን ናቸው ካላችሁኝ የሚዘምሩት 24ቱ ሽማግሌዎች ናቸው። እንደዚህ ይላል። ከቁጥር 9 ጀምሮ ላንብብላችሁ። ምዕራፍ 4 ላይ እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለምም በሕይወት ለሚኖረው ለእርሱ ክብርና ውዳሴን ምስጋናንም በሰጡት ጊዜ ተመልከቱ፣ በሰጡት ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ እንዲህ አሉ ይላል። በደንብ ተመልከቱ። አሁን የመጀመሪያውን አምልኮ ነው የምናየው። እነማን ናቸው እንዲህ የሚሉት? 24ቱ መልሱልኝ እንጂ እነማን ናቸው? አዎ እነማን ናቸው 24ቱ ሽማግሌዎች? ኧረ በእናትህ እንደ ጮክ በሉ እባካችሁ። እኛው ነን። ወገኖቼ ከነ አብርሃም ጀምሮ ከነማ ጀምሮ በጸጋ የዳኑት ከእስራኤል እንዲሁም ደግሞ ከነ ጴጥሮስ ከነ ዮሐንስ ያዕቆብ ጀምሮ በጸጋ የዳኑት ከአዲስ ኪዳን አንድ ላይ በክርስቶስ ኢየሱስ በማመን የዘላለምን ሕይወት ያገኙ ከሞት የተረፉ አዲስ ሕይወት የተካፈሉ በሙሉ አንድ ላይ የሚያደርጉት ነው። ስለዚህ የለንበትም እዛ ውስጥ። ሃሌሉያ ሃሌሉያ አሜን። እኔ የ24ቱ ሽማግሌዎች አካል ነኝ። አላችሁ እዚህ ውስጥ የ24ቱ ሽማግሌዎች አካል የሆናችሁ እስቲ አላችሁ። በጸጋ የዳናችሁ፣ በጸጋ የተመረጣችሁ፣ ሕይወቱን የተካፈላችሁ። ሃሌሉያ። ስለዚህ እኛ ነን ይሄንን ዝማሬ የምንዘምረው። የመጀመሪያው አምልኮ ነው። ቶሎ ቶሎ ልንገራችሁ። አምልኮ ምን አለው ብያችኋለሁ። ሰበቡ ማን ነው? ራሱ እግዚአብሔር ማንነቱ ነው።
ስለዚህ መጀመሪያ የተገለጠው ማንነቱ ይሄ ነው። ስሙኝ። በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ሃሌሉያ ሃሌሉያ። ተመልከቱ። ምንድነው ምክንያታቸው? የአምልኮ ምክንያታቸው ምንድነው ካላችሁኝ፣ ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና እያሉ አክሊላቸውን ለምን በእግሩ ስር እንደሚያኖሩ ልንገራቸው። ይሄ ያገኙት ጽድቅ፣ ይሄ ያገኙት ክብር ሰርተው ያገኙት አይደለም፣ በጸጋ የዳኑ አይደሉም። ስለዚህ በእርሱ ስራ የተጎናጸፉት ነው። ሃሌሉያ። ስለዚህ እርሱ ፊት ሲቆሙ ወይም እርሱን ሲያመልኩ እዚህ ላይ አክሊል ጭነው ማምለክ አይችሉም። ነገር ግን ምን አሉ መሰላችሁ? ይሄ ክብር የተሰጠን ክብር በአንተ ስራ ያገኘነው ነው። አሜን። ግን ከኛ ራስ ላይ የወረደው አንተ ራስ ላይ መሆን አይችልም። ምንም እንኳን የአክሊል ቦታው ራስ ቢሆንም፣ ነገር ግን ከኛ ራስ ላይ የወረደ አንተ ራስ ላይ ስለማይሆን እግር ስር ይቀመጥ። ሃሌሉያ ኦ ሃሌሉያ። ክብርን እየሰጡ ያመሰግኑታል። ግን ምን እያሉ ነው የሚያመሰግኑት? ፈጥረሃልና። ወገኖቼ ማንነቱ ተገልጦላቸዋል። እግዚአብሔር ፈጣሪ ነው። የመጀመሪያው ወገኖቼ ሁል ጊዜ ልናስበው የሚገባውና እግዚአብሔርን ልናመልክበት የሚገባው ሰበብ እግዚአብሔር ፈጣሪ ነው። እግዚአብሔር ፈጣሪ ነው። He is the origin, he is the source. ከሱ ውስጥ ነው ሁሉ የወጣው። እሱ ስላለ ነው ሁሉ የሆነው። ወገኖቼ አንድ ነገር ልንገራችሁ። እግዚአብሔርን እኛ አማኞች ካላመለክንበት አቅጣጫ አንዱ የትኛው ነው ብላችሁ ብትሉኝ፣ ፈጣሪነቱ። ምን ያህል በፍጥረቱ ተደንቀናል። ምን ያህል በእጁ ስራ ተገርመናል። ምን ያህል ዕለት ዕለት ይሄንን እያሰብን ፍጥረታትን እያየን እግዚአብሔርን እናመልከዋለን። ምን ያህል እንሰግድለታለን። ወገኖቼ ብዙ ጊዜ አደረክልኝ ነው አይደል? መዝሙሮቻችንን እስቲ ስሟቸው አይደል ዳኔ? ብዙ ጊዜ የምንቸገረው ምንድነው? መዝሙሮች፣ አብዛኞቹ መዝሙሮች ስናያቸው ምስጋና ላይ ያተኮሩ ናቸው። ይሄ ተደረገልኝ፣ ይሄ ተሰራልኝ፣ ከአመድ አነሳኝ፣ እንትን አደረገኝ፣ እንደዚህ ያደረገኝ፣ እንደዚህ ሰጠኝ፣ እንደዚህ ያደረገኝ፣ እንደዚህ። ወገኖቼ ማንነቱ ላይ የተዘመሩ ዝማሬዎች ያንሱናል። ከማንነቱ ሁሉ ደግሞ ፈጣሪነቱ ላይ የተዘመሩ ዝማሬዎች ያንሱናል። የሉንም እያልኳችሁ አይደለም፣ እግዚአብሔር ይመስገን አሉን ዝማሬዎች፣ ግን ያንሱናል ነው እያልኩ ያለሁት። እንደ ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት፣ የኃይል ሁሉ ጉልበት የፍጥረት መሰረት። ሃሌሉያ አሜን፣ ሃሌሉያ። እርሱ ፈጣሪያችን ነው፣ ፈጣሪ ነው። ወገኖች ምን ያህል ትደነቃላችሁ? አንድ ነገር ልንገራችሁ። እኛ አማኞች፣ እኛ ጴንጤዎች በጣም ታምር እንወዳለን አይደል? ኧረ እንዴት ነው ነገር! በጣም ነው የምንወደው ታምር። ፈውስ አንወድም? በጣም እንዴ የምነካችሁ በጣም ነው የምንወደው። ልክ ነው፣ መወደድ አለበት። ምንም ችግር የለብኝም ከሱ ጋር። እግዚአብሔር ፈዋሽ ነው በጣም። እኔም እጸልያለሁ፣ እጅ ጭናለሁ ሰዎች እንዲፈወሱ። ደግሞ ሲፈውስም አይቻለሁ። ሃሌሉያ እግዚአብሔር ይፈውሳል። ግን አንድ ነገር ልንገራችሁ። አሁን እስቲ እዚህ ጉባኤ ውስጥ አንድ የታወቀ አይነ ስውር ቢበራ ይሄ ጉባኤ ባውራ ጣቱ አይቆምም? ምን ነው እንዴ? እየተዋወቅን አይቆምም? ይቆማል። ግን አንድ ጤነኛ አስተሳሰብ ልንገራችሁ። በአይነ ስውር መብራት፣ በታወር አይን መብራት ለጉድ ተደንቆ በራሱ በማየት የማይደነቅ ሰው ጤነኛ አይደለም።
ኦኬ የቱ ነው የሚያስደንቀው? የዓይነ ስውር መብራት ነው የሚያስደንቀው ወይስ ራሱ ማየት ነው የሚያስደንቀው? እስቲ የምታዩ ከመሆን የምታዩ ሰዎች ማለት አይኔ ያላችሁ የምታዩ ሰዎች ሁልጊዜ ጠዋት ተነስታችሁ የምታዩ ሰዎች ይገባችኋል ማለት ወጣችሁ ፀሐይ ምን ብርሃን ምናምን የምታዩ ሰዎች አበባ የምታዩ ሰዎች ሜዳ ሸንተረር ምናምን እስቲ ያያችሁ የመጣችሁ በእናታችሁ ንገሩኝ እንጂ ታያላችሁ። እሺ እና ዘለላችሁ እንደው መዝለሉ ይቅር ግድ የለም እንደው ትገርማለህ ትደንቃለህ አላችሁ። ማየት እኮ እችላለሁ። ማየት የሚባል ነገር አረ ማየት ሲያስደንቅ ወገኖቼ፣ ሁሉን ነገር ስናጣው ነው የሚገባን። ሁሉን ነገር ስናጣው ነው የሚገባን ወገኖቼ። መተንፈስ አሁን ምንም አይገርምንም አይደለ? ነገር ግን የሪስፓራቶሪ ሲስተም ችግር ያለባቸው ወይ አዝማቲክ ወይ የተለያየ ዲፌክት ያላቸው ሰዎች መተንፈስ አቅቷቸው ጋስፕ ሲያደርጉ ሲጨነቁ ስናይ ምናልባት ያን ጊዜ ይሆናል ምን ባን ነው ወገኖቼ። አረ መተንፈስ ሲገርም እንደዚያም ወይ ነበር ተፈወስኩ ብለው ይመሰክራሉ ሰዎች። እባካችሁ ኑና እሑድ ጠዋት ላይ ምስክርነት አለ ይበሉና እግዚአብሔር ይመስገን አያለሁ በሉ። ልክ ፓስተር ቅድም እንኳን አደረሳችሁ እንዳለው ማለት ነው። ፍጥረትን አድንቁ ወገኖቼ። አንደኛ እግዚአብሔር ከሚመለክበት ነገር አንዱ ፍጥረት ነው። ውጡ፣ ድራይቭ አድርጋችሁ ውጡና እስቲ ጸጥ ያለ ቦታ ይገባችኋል አባባሌ ሂዱና እስቲ ዝም ብሎ ሜዳውን ጋራውን ምኑን እስቲ ሂዱና አዩ እስቲ አድንቁ ወገኖቼ። እኛ ቫኬሽን ሲባል የሚመጣልን ነገር ምንድነው? አገር ቤት እንገባና ጋቢ ለብሰን በቆሎ እየጠበስን ወሬ እናወራለን። ስንት ሀገር አቋርጠን ሄደ። ትንሽ እኮ ፈቀቅ ብላችሁ ሂዱና ተፈጥሮ ነውና አድንቁ እስቲ። ቢች ዳር ሄዱና የውሃውን እንትኑን ተመልከቱ፣ ጥልቀቱን፣ ስፋ ምኑን እዛ ውስጥ ያሉትን የአሳ ነባሪዎችን እያሳይ አቤት አንተ በሉ እስቲ። ሃሌሉያ! ይገርማል፣ ይደንቃል። ሃሌሉያ! ፈጣሪ ነው። እኔ በጣም በዚህ ዓለም ላይ ከሚገርምህ ነገር ምን እንደው ማለት በጣም ከሚያስገርምህና ከሚያናድድህ ከሚያበሳጭ ምናምን ነገር አንዱ ምንድነው ብትሉኝ እንደ ዶክተር ክፍሌ ማለት ብዙ ሐኪሞች አሉ አይደል? ዓለም ላይ በጣም ብዙ ሐኪሞች አሉ። አብዛኞቹ ኤቲስቶች ናቸው። ብዙዎቹ አማኞች አይደሉም አይደል እንዴ? ወገኖች ሐኪም ሆኖ አማኝ አለመሆን በጣም ይገርመኛል። በጣም ነው የሚገርመኝ። ምክንያቱም እነዚህ ሰዎች ምንድነው የሚመረምሩት? እኛ ጠልቀን ያላየነውን የሰውን አፈጣጠር ምናምን አሰራሩን ነገሮች እንዴት እንደሚሰሩ ኬሚካል ሪአክሽኑን ምናምኑን ኬሚስትሪ እኛ ማናየውን ነገር ሁሉ እነሱ አትሊስት ትንሽ ከኛ የተሻለ ምን አላቸው? ብዙ አይደለም ወገኖች፣ ብዙ እንዳይመስላችሁ የተወሰነ ፈቀቅ ያለ ነገር አላቸው። እና ሜዲካል ሳይንስ የአምልኮ ጣቢያ መሆን ነበረበት። የስ እንዴት ሊሰራ ቻለ? እንዴት እንዲሆነ? እኛ እኮ ገና ዲስከቨሪ እያደረግን ነው። እግዚአብሔር ድሮ ሰርቶ አስቀምጦታል። ሃሌሉያ! ክብር ይገባዋል። አምልኮ ይገባዋል። አምልኮ ይገባዋል። ወገኖች ለምን ይመስላችኋል ዌስተርነሮች የዌስት ሰዎች እኛ ተቃላችሁ ቅድም እንዳልኳችሁ ሄደን ቫኬሽን ሲባል የምናደርጋቸው ነገሮች አሉ። እነሱ አይታችሁ ምንድን ነው የሚያደርጉት? ፓክ ያደርጉና ምናምን እንትን ያደርጉና ሄደው ኔቸርን ነው የሚያደንቁት። ለምን ካላችሁ ምክንያቱም አማኞች ባይሆኑም ባክግራውንዳቸው ቢብሊካል ነው፣ ሄሪቴጃቸው ይገባቸዋል አባባሌ። ስለዚህ ተፈጥሮን የማድነቅ ነገር አላቸው። የሚያሳዝነው ግን ይሄ የምታዩት ትውልድ ወገኖቼ ተፈጥሮን ያደንቃል። የሚያደንቀው ግን ተፈጥሮን ራሱን ማደር እርዝ እያለ ነው። ይገባቸዋል አባባሌ። ማደር ኔቸር ይገባቸው። ቢዮንድ ዛት እግዚአብሔርን ማየት አይችሉም። ማን ነው እግዚአብሔርን ከዛ ጀርባ ሊያይና ሊያደንቅ የሚችል ካልን በጸጋው የተዋጀን ብርሃን የበራልን የዳንን ሕይወቱን የተካፈልን አይናችን የተከፈተ ክብሩን ያየን እኛ ነን። ሃሌሉያ! የሆነ ታምር እስኪሰራልሽ ለምን ትጠብቂያለሽ? ታምር ውስጥ ቁጭ ብለሽ ወገኖቼ everything around us is full of miracles። ቀን ለቀን ነገርን ትገልጣለች፣ ሌሊትም ሚስጥርን ታወጣለች ይላል። ይናገራሉ ይላል። ድምጽ የላቸውም ግን ያወራሉ ይላል። ሃሌሉያ!
ያወራሉ። ኧረ ቀና በሉ ወገኖቼ ባካችሁ ከዋክብት እንመልከት እስቲ እናንብብ እስቲ እንደው ምንድነው እናጥናኒ it's so amazing። ስለዚህ ፈጣሪ ነህ እያሉ ያመልኩታል። ቶሎ ልበል ሰዓት ይሄዳል። ሁለተኛው ጋር ላምጣላችሁ። እግዚአብሔር ይደንቃል አይደንቅም? ፈጣሪነቱ ይደንቃል አይደንቅም? ትላንትና አብረን እናመልክ ነበር ተዛ ያንጋደል ስጋና አንድ መዝሙር ይዘመር ነበርና እኔ ብዙ ምወዛወዝ ሰው አይደለሁም ሳመልክ ብዙ አልንቀሳቀስም። ትላንትና ግን ለመጀመሪያ ጊዜ ይመስለኛል ምናልባትም ዘለልኩ። እኔ ይገርሙኛል እዚህ ላይ ይሄ እንደዚህ የሚዘሉት ነገር አለ እንደዚህ ምናምን ሲዘሉ እንዴት ነው የሚችሉበት እያልኩ በትንግርት ነው ማያቸው። ትላንትና ግን መጥቶልኝ ይሁን አልመጣ አላቅም ደግነቱ መብራቱ ዲም ነበር ዘለልኩኝ። አንድ መዝሙር ሲዘመር ነው በቃ ይሄ ሰማይን ምንድነው መስርተ እጅግ አንጣልሃል ከትልቅነትህ ብዛት ከሰው ልጆችም ከሰው ቀጥም ያልፋል አንተ የሰራኸው በስንዝር የለካኸው ይህ ሰማይ ትልቅ ከተባለ አንተ ምን ትባላል? ኦ ሃሌሉያ ሃሌሉያ። እግዚአብሔር በመደነቅ ይሙላችሁ፣ በመገረም ይሙላችሁ፣ በአምልኮ ይሙላችሁ። ሰበብ አትፈልጉ። አንድ ነገር ልንገራችሁ፣ የማይፈቀድ ነገር በዳኑት መካከል ፎርቢድን የሆነ ነገር ምንድነው ካላችሁኝ ማጉረምረም ነው። ተአምራት መሃል ቁጥጥ ብሎ የሆነ ሰበብ ፈልጎ ማጉረምረም አይፈቀድም። መብት የለህም፣ መብት የለሽም፣ መብት የለኝም። ምክንያቱም ወገኖች እግዚአብሔር አስደናቂ ነው። ሃሌሉያ። አምልኮ የሚገባው ነው። ደግሞ ማንም እንዲያመልከው አትጠብቅ። የ24ቱ ሽማግሌዎች ክፍል ይሆን ካንተ፣ የ24ቱ ሽማግሌዎች አካል ይሆን ሻንቺ፣ እኔ እናንተ ልናመልከው ይገባናል። ኦኬ ድንቅ ነው አይደለ? በፈጣሪነቱ የሚገርም ነገር ነው። አሁን ደግሞ የሚቀጥለው ጉድ ነው። ምንድነው ካላችሁኝ የሚቀጥለው መዝሙር ምዕራፍ 5 ላይ ነው። እንደዚህ ይላል ቁጥር 8 ጀምሮ ላንብበው። መጽሐፉንም በወሰደ ጊዜ አራቱ ሽማግሌዎችና 24ቱ እንስሳትና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ስሙ፣ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል። ለምን? ታርደሃልና። ቅድም ምን አርገሃልና ነው? ፈጥረሃል። በሉት ማለት ፈጥረሃልና ነው። አሁን ደግሞ ሰበቡ ምንድነው? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። ሃሌሉያ ሃሌሉያ። ስሙኝ ወገኖቼ፣ የሚገርመው ነገር ያ ፈጣሪ እኛንም ራሳችንን በእጁ የሰራ እስትንፋስ የሰጠ በቃሉ ያጸና ፈጣሪያችን ራሱ በኃጢአት ከወደቅን በጨለማው ስልጣን ስር ከገባንና በሞት ጥላ ስር ከተቀመጥን በኋላ ምናችን ሆኖ መጣ? አዳኛችን ሆኖ መጣ። ሃሌሉያ ሃሌሉያ። እስቲ አንድ ጊዜ ጮክ ብላችሁ ፈጣሪዬ አዳኜ ሆነ በሉ እስቲ። እሱ ፈጣሪ ነው፣ ትልቅ ነው፣ የሚገርም ነው። ስለዚህ ችግር ውስጥ በገባን ጊዜ ምን ማድረግ ይችል ነበር? አንድ ብርቱ መልአክ ልኮ ማዳን አይደል እንዴ? ነገር ግን ራሱ አዳኝ ሆኖ መጣ። ከድንግል ማርያም ተወለደ፣ ስጋ ለበሰ፣ ሰው ሆኖ መጣ፣ ተንገላታ፣ ተዋረደ፣ ራሱን ባዶ አደረገ፣ በመስቀል ላይ ተሰዋ፣ ደሙን አፈሰሰ፣ ሞተ፣ ተቀበረም። ነገር ግን በሶስተኛው ቀን ሞትን አሸንፎ ተነሳ። ሃሌሉያ። አዳኜ ሆነ። የሚገርም ነገር ነው። የሚገርማችሁ ይሄንን የሰው ልጆች ኬዝ የያዘ የሰው ልጆች ዋና ወሳኝ ጉዳይ የያዘ የሕግ ሰዎች ይገባቸዋል። ዋናው ፋይል በማህተም ተዘግቷል። አለቀ። ማንም ሊከፍተው በማይችል መንገድ
እዛ ውስጥ ያለው ምንድነው ካላችሁኝ እግዚአብሔር ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ለሰው ልጆች የገባው የህይወት ተስፋ ነው። የዘላለም ህይወት ተስፋ ተዘግቷል። ከዛ ተጮኸ። ማን ሊያየው ይችላል? ማን ሊከፍተው ይችላል? ማን ሊወስደው ይችላል? በሰማይ ይሁን በምድር ከምድርም በታች አልተገኘም። ዮሐንስ የእርሱም ጉዳይ እዛ ላይ ስላለ የሂዩማኒቲ ጉዳይ ስለሆነ ስቅስቅ ብዬ አለቀስኳል። ከዛ ከአራቱ ሽማግሌዎች አንዱ መጣና አይዞህ አታልቅስ፣ አታልቅስ። ለምን? ከይሁዳ ነገር የሆነው አንበሳ እርሱም የዳዊት ሥር ማኅተሙን ይፈታ ዘንድ ድል ነስቷል አለኝ። ሃሌሉያ ሃሌሉያ። ወገኖች ስሙኝ፣ ምን ነስቷል? ስለምንድን ነው የነገረው? አንድ አንበሳን የሳለለት ከይሁዳ ነገር የሆነ አንበሳ። ኦኬ። ከዛ ምን ነስቷል? ድል ነስቷል። ድል የሚኖረው ከምን በኋላ ነው? ከጦርነት። ጦርነት የሚኖረው ምን ሲኖር ነው? ጠላት። ስለዚህ ምን ነበረ ማለት ነው? ጠላት ነበረ። ጠላቱ ሰይጣን ነው። ጠላቱ ሞት ነው። ጠላቱ ኃጢአት ነው አይደል እንዴ? ጠላት ነበረ። ጠላት ስለነበረ ደግሞ ጦርነት ነበረ። ጦርነቱን ደግሞ ምን አድርጓል? እና የሳለለት በንግግሩ ምንድነው? አንድ በጫካ ውስጥ ሆኖ በጠላቶቹ መሃል ሆኖ በድል የሚያገሳ አንበሳ፣ ጫካውን የሚያናውጥ አንበሳ ሳለለት። እኔም ለማየት ምን አረኩ ይላል? ዞር ስል በዙፋኑ መካከል እንደ ታረደ በግ ሆኖ ቆሞ አየሁት ይላል። ወገኖች የተነገረው ምንድነው? አንበሳ። ዞሮ ያየው ግን ማን? የታረደ በግ። ወገኖች ልንገራችሁ፣ ሁለቱም ኢየሱስ ነው። ጠላቶቹ መሃል አንበሳ ነው፣ አባቱ ጋር ግን በግ ነው። ሃሌሉያ! አባቱ ጋር በግ ነው። ሃሌሉያ ሃሌሉያ። አንዳንድ ጊዜ እኛ እግዚአብሔር ፊት አንበሳ መሆን እንፈልጋለን። ጌታ ሆይ ምናምን እንላለን። በእግዚአብሔር ፊት አንበሳ መሆን እንፈልጋለን። አንበሳነት የት ነው? ጠላት ጋር ነው። እሱ ጠላት መሃል ስታስቀምጡት ሞት ይሁን ኃጢአት ይሁን ሰይጣን ይሁን አለቅነት ይሁን ስልጣን ይሁን ጌትነት የፈለጋችሁት ይሁን አንበሳ ነው። አባቱ ግን ሲመጣ ግን በግ ነው። የሚገርመው ነገር ልንገራችሁ። የሚገርመው ነገር እንደ ታረደ በግ ቆሞ አየሁት። ከኔ ጋር በሉት፣ እንደ ታረደ በግ ቆሞ አየሁት። ወገኖች እኔ ልጅ ሆኜ ዲያቆንነት ይቃጣይ ነበርና የዲቁና ሹመትም አግኝቻለሁ። ልጅ ሆኜ ነው፣ በጣም ልጅ ሆኜና ሰፈራችን የነበርንበት አካባቢ አንድ ከምትጠራበት ልጅ ሆኜ በጣም ፕራይድ ከሚሰማኝ ነገር አንዱ እሱ ይጾማል ይባልና ለእርድ እጠራ ነበር። እንድባርክ፣ ሌላ ነገር አይደለም። ልጅ ነኝ ግን እንድባርክ እጠራ ነበር። እና ታዲያ ምንድነው ስታርዱ ዶሮም ይሁን በግ ስትባርኩ በጉ ከታረደ በኋላ ምንድነው መሆን ያለበት? ፖዚሽኑ መሬት ላይ መተኛት ነው ያለበት። ወገኖች የቆመ እንደሆነ ጣጣ ነው ከታረደ በኋላ። እኔ ዶሮ እንደዛ ሆኖብኝ ያውቃል። አረድኩ ብዬ በደንብ ለካ እንትኑን አልቆረጥኩትም፣ ግን ደም በደም ሆኗል። ዶሮዋ ብድግ አለች። ከዛስ እዛ ስትል ቤቱን በቀለም አሸበረቀችው። እና የታረደ በግ ምንድነው መሆን ያለበት? መተኛት ነው ያለበት። እዚህ ጋር ግን እንደታረደ በግ ምን ሆኖ አየው? የታረደ በግ ነው ቆሞ አየው። ምን ማለት ነው? አዎ ትላንት ተሰቅሎ ነበር፣ ታርዶ ነበር፣ ደሙን አፍስሶ ነበር፣ ሞቶ ነበር፣ ግን ተነስቷል፣ ቆሟል። ሃሌሉያ! ቆሟል። ተኝቶ አልቀረም፣ ወድቆ አልቀረም፣ ሞቶ አልቀረም። ምን አድርጓል? ሲጮክ በሉ ምን ሆኗል? ሃሌሉያ! ስለዚህ ምን እያሉ ነው የሚያመልኩት? ታርደሃልና። ወገኖቼ ምናችን ነበር? ፈጣሪያችን። ፈጣሪያችን ምን ሆነ? ምን ሆኖ መጣ? አዳኛችን። ቶሎ ልንገራችሁ፣ ልጨርስ ነው። ቶሎ ልንገራችሁ። ምዕራፍ 11 ላይ ሄዱልኝ። ምዕራፍ 11 ላይ ምዕራፍ 11 ቁጥር 16 ጀምሮ ላንብብላችሁ። ከ16 ጀምሮ ላንብብላችሁ። በእግዚአብሔርም ፊት በዙፋኖቻቸው የተቀመጡት 24ቱ ሽማግሌዎች ማናቸው? ይሄንን የሚዘምሩት 24ቱ ሽማግሌዎች በጸጋ የዳኑት። ሃሌሉያ! 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለህና የነበርህ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዘህ ስለነገስህም እናመሰግንሃለን። ሃሌሉያ! መጀመሪያ ምን አርጋሃልና ነው?
ፈጥረሃልና አይደል እንዴ? ከዛ በኋላ ደግሞ ታርደሃልና፣ አሁንስ ነግሰሃልና። ስሙኝ ወገኖች፣ አሁን ምናመሰግንህ ለምንድን ነው? ምናመልክህ ለምንድን ነው? ስለነገስህ እናመሰግንሃለን። ስለነገስህ እናመሰግንሃለን። ትልቁን ኃይልህን ስለያዘ ስለነገስህም እናመሰግንሃለን። አንድ ነገር ልንገራችሁ ወገኖቼ፣ አሁን ታውቃላችሁ ባለንበት ዘመን ዓለማችን በጣም ምንድነው ቀኝ ዘመም ሆናለች። ይሄን ታውቃላችሁ? ፖለቲካዊ ቃል ነው የተጠቀምኩት። ቀኝ ዘመም፣ የግራ ዘመም፣ ቀኝ ዘመም የሚባል ነገር አለ። ቀኝ ዘመም ሆናለች። ምን ማለት ነው ካላችሁ፣ ለምሳሌ የእንግሊዝን ብሬክሲት ብትመለከቱ፣ የዕቃ ስም አይደለም የጠራሁት፣ ዜና እንደምትሰሙ በመተማመን ነው። የእንግሊዝን ብሬክሲት ብትመለከቱ ከምን የመጣ ነው ካላችሁኝ፣ ቀኝ ዘመም እየሆኑ ነው። ምን ማለት ነው? ሞር ናሽናሊስቲክ እየሆኑ ነው አገራት። እንዲህ አይነት ዝንባሌ ነው አሁን ያለው። አሜሪካ ውስጥ እንዴት ነው ፕሬዚዳንት ትራምፕ ሊመረጡ የቻሉትና አሁንም በስልጣናቸው የቀጠሉት ካላችሁኝ፣ አሜሪካን ብትሆን ምን እየሆነች ነው የመጣችው? ቀኝ ዘመም እየሆነች ነው። ኮንሰርቫቲቭ ይገባቸዋል ባለ ወይም ደግሞ ይሄ ወደ ራስ የማዘንበል ዝንባሌ ነው። የትም ቦታ ብትሄዱ ይሄ ነገር በጣም ይታያል። እኛም ሀገር አሁን ስትመለከቱ ምንድን ነው የምታዩት? የዛ እኮ ነጸብራቅ ነው። ቀኝ ዘመምነት ነው የምታዩት። ሁሉም እኛ እያለ የራሱን እንትን አድርጎ አሁን ምንድን ነው ፍጥጫውና ግብግቡ ካላችሁ፣ ሁሉም ማን እንዲመረጥለት ይፈልጋል። አይሰማም? አይገርማችሁም? ይህ ሁሉም ፍልሚያ ሌላ ነገር እንዳይመስላችሁ። ራሱ ለምን ምን ብሎ ነው ሰው የሚያምነው? የኔን ቋንቋ የሚናገር የኔን ባህል እንትን የሚል የኔን ችግር የሚያቅ የኔን እንትን የሚሰማው የኔን እንትን ያለው ሰው ቢቀመጥ እዛ ጋር ቢነግስ ለኔ መልካም ይሆንልኛል ብሎ ያስባል። አይደል እንዴ ወገኖቼ? ሰዎች እንደዚህ ያስባሉ። እኔ ግን ዛሬ ልንገራችሁ፣ በአገር ላይ አይደለም፣ በምን ላይ አይደለም፣ በሰማይና በምድር በዘላለም ዘመናት ውስጥ ወገኖቼ ሊነግስ የሚገባው ቢነግስ ለኛ የሚጠቅመን ታላቅ ወንድማችን ነው። ሃሌሉያ! በዚህ ጉዳይ ዘረኝነት ይፈቀዳል። አንድ ነገር ልንገራችሁ፣ ሌላ ቢነግስ መከራ ነው። ነክሶም እኮ ያውቃል። የዚህ ዓለም ገዢ ሆኖ ዲያብሎስ ያውቃል እንዴ? በዛ ጊዜ ውስጥ እኮ ታሸን ደቀቅን አይደል እንዴ? ነገር ግን ክርስቶስ መጣ፣ እኛን ለበሰ፣ እኛን ሆነ። ሃሌሉያ! አሜን። አሁን ማን ነው ችግራችን የሚገባው? ማን ነው ይረዳልን? ሃሌሉያ! ከኃጢአት አላደረገም እንጂ በነገር ሁሉ እንደኛ የተፈተነ ነው። ድካማችንን ለብሶ የሚያውቀው ነው። ስለዚህ ማቢነክስልን ነው የሚያዋጣው። ነገሰ፣ እግዚአብሔር ነገሰ። ምድር እልል ትበል። ለምን ካላችሁኝ፣ በባህሪው ንጉስ ነው፣ በማንነቱ ንጉስ ነው። ፈጣሪም ነው፣ ማንነቱ ነው። አዳኝ ነው፣ ማንነቱ ነው። ደግሞ ንጉስ ነው። ልንገርሽ እህቴ፣ በሰማያት ክበብ በግርማው ቀኝ የተቀመጠው ንጉሠ ነገሥት ታላቅ ወንድምሽ ነው። ሃሌሉያ! እልል በይ፣ ደስ ይበልሽ፣ ደስ ይበልህ ወንድሜ። ሃሌሉያ! ቆይ አንድ ጥያቄ ልጠይቃችሁ። የኢትዮጵያ መሪ ከዚህ በፊት ብዙ መሪዎች ሆነዋል። እንደው በእኛ ዘመን ምናልባት በአፄ ኃይለ ሥላሴ፣ ኮሎኔል መንግስቱ ኃይለ ማርያም፣ አቶ መለስ ዜናዊ አይደል እንዴ? አቶ ኃይለ ማርያም ደሳለኝ፣ እንዲህ የተለያዩ ሰዎች መሪ ሆነዋል። መሪ በቅርበት የሚያውቀው ሰው ሆናችሁ ታውቃላችሁ? ይገባችኋል ማለት እናንተ እዚህ ናችሁ፣ እዚህ ነው የምትኖረው አለ ምናምን። ግን መሪው እንግዲህ ኃይለ ሥላሴ የሚሆኑ ማንም ይሁን በጣም በቅርበት የሚያውቁ ሰው ሆነው ያውቃል? መሪ ቢሆኑ ምን አይነት ስሜት ነው የሚፈጥረው? አለ በቅርበት ማለት ስልክ እያነሱ እየደወሉ እንዴት ነበር ሳምንት ምናምን የሚሉ ቢሆን ወገኖቼ፣ በሰማያት በግርማው ቀኝ ዙፋን ላይ ያለው ያውቅሃል፣ ያውቅሻል፣ ይወድሃል፣ ይጠነቀቅልሃል፣ ያስብልሃል። አሜን። እንኳን ነገሰልህ። አያችሁ፣ ነገስታት የሚነግሱት ለማን ነው? ለራሳቸው ነው አይደል የሚታሰበው። ኢየሱስ ክርስቶስ ግን የነገሰው ለኛ ነው። ስለዚህ እናመልክሃለን። ምን ስለሆን? ስለነገስህ። እስቲ ጮክ ብላችሁ ከኔ ጋር እንዲበሉ፣
ፈጣሪ አዳኜ ሆነ። አዳኜ ንጉሴ ሆኖ መጣ። ነገሩ እየቀረበ ነው አይደለ? አይታያችሁ? ፈጣሪ ስንል ይርቃል አለ። አዳኝ ስንል ይቀርባል። ንጉስ ስንል ደግሞ የበለጠ ይቀርባል። ስሙኛ ሆነ ያለህና የነበረ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዘ ስለነገስህ እናመሰግንሃለን። ስለነገስህ እናመሰግንሃለን። ሁሉን የምትገዛ ያለህ የነበር ትልቁን ኃይልህን ለብሰ የከበር ስምህ ለዘላለም ይመስገን ይባረክ። ጉልበት ሁሉ ላንተ ጌታ ሆይ ይንበርከክ። ሃሌሉያ ሃሌሉያ። ትልቁን ኃይልህን ስለያዘ ስለነገሰህ የመጨረሻውን ልንገራችሁ። ፈጣሪ ምን ሆኖ መጣ? አሁን ካላላችሁት እኮ ከወጣችሁ በኋላ ሊረሳ ነው። ፈጣሪ ምን ሆኖ መጣ? አዳኜ ምን ሆኖ መጣ? እስቲ ንጉሴ ምን ሆኖ ይመጣ ይሆን? ራእይ ምዕራፍ 19 ቁጥር 6 እንደ ብዙ ሕዝብም ድምፅ እንደ ብዙ ውኆችም ድምፅ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑም የተልባ እግር ልብስ የቅዱሳን የጽድቅ ሥራ ነውና። ሃሌሉያ ደስ ይበለን እልል እንበል ሐሴትም እናድርግ። ምን ስለደረሰ? የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች። ዋው! ስለዚህ በጉ በባህሪው ፈጣሪ ብቻ አይደለም፣ በማንነቱ አዳኝም ብቻ አይደለም፣ ንጉስም ብቻ አይደለም፣ ለካ ሙሽራም ነው። ሃሌሉያ። ከዛ ደስ ይበለን። ለምን? ሚስቱ ራሱን ምን አድርጋለች? ራሷን አዘጋጅታለች። ማናት እሷ ብለን ስንል እኛ ሆነን ተገኘን። ሃሌሉያ። እስቲ ክርስቶስ ሙሽራ ነኝ የምትሉ የክርስቶስ ሙሽራ ነኝ የምትሉ ተመልከቱ ወገኖቼ። እንግዲህ እሱ ምናችን ነበር? ፈጣሪያችን። ፈጣሪያችን ግን ምን ሆኖ መጣ? አዳኛችን ምን ሆኖ መጣ? ይባስ ብሎ ደግሞ አሁን ራሱ ንጉሳችን ሙሽራችን ሆኖ ሊመጣ ነው። ሃሌሉያ ሃሌሉያ ሃሌሉያ። እጅግ ቀረበን፣ ሙሽራችን ሆነ። ስለዚህ እናመልከዋለን። አረ ሰበቡ ብዙ ነው፣ ምክንያቱ ብዙ ነው። ከዚህ በኋላ ህይወታችን፣ ዘመናችን ያምልኮ ይሆናል። ትዳራችን፣ ኑሯችን፣ የሥራ ቦታችን ያምልኮ ይሆናል። ምክንያቱም ፈጣሪያችን አዳኛችን ሆኗልና፣ አዳኛችን ንጉሳችን ሆኗልና፣ ንጉሳችን ሙሽራችን ሆኗል።